እንዲሻሻሉ የምትፈልጓቸው የህገ መንግስቱ አንቀጾች የትኞቹ ናቸው? ለምን? እንግዲህ የህገ መንግስት መሻሻል ስንል ይሄ ህገ መንግስት መጀመሪያ ምን ይመስላል የሚል ነው። ይሄ ህገ መንግስት በአብዛኛው ቅድምም የብልጽግና ተፎካካሪ ሲናገሩ እንደነበሩት ህብረ ብሔራዊ በሚል የዜግነት መብት ለዜጎች አይሰጥም። በአብዛኛው የሚያተኩረው በቡድን መብት ላይና በብሔረሰብ ላይ የተመሰረተ ኢትዮጵያን የብሔረሰቦች ነጠላ ድምር አድርጎ ያያል። የወደፊት የኢትዮጵያ ጣፈንታ ሁሉ የሚወሰነው ብሔረሰቦች በሚያደርጉት የጨቋኝ ተጨቋኝ ትግል እንደሆነና የተዛባ ግንኙነትን ማረም ነው የሚል አለ። የኢትዮጵያ የስልጣን ባለቤት የሚለው ብሔር ብሔረሰቦችና ህዝቦች ናቸው ይላል። ዜጋ ወይም ህዝብ ሉዓላዊ የስልጣን ባለቤት መሆኑን አያሳይም። እንዲሁም ደግሞ ለግለሰብ መብት በአጠቃላይ የግለሰብ መብትን በተመለከተ የግለሰብ መብት የእምነት ነጻነት፣ የጾታ እኩልነት ቢረጋገጥ የብሔረሰብን መብት ለማሳለጥ እንደ ግብአትነት ስለዚህ ኢትዮጵያ እንዲሻሻል የሚፈልጋቸው የህገ መንግስቱ አንቀጾች መቅድሙና አንቀጽ 8 ናቸው ማለት ነው። ዋናው መሰረታዊ የሆነው አንቀጽ የመቅድሙ ወይም ፕሪያምብሉ አጠቃላይ ኢትዮጵያን የበየነበት ሁኔታ በሙሉ መቀየር አለበት ብለን እናምናለን። እነዚህ አንቀጾች ምዕራፍ 3 ላይ የተገለጹት ነገሮች ብዙ መልካም ነገር ቢኖሩትም ግን ብሔር ብሔረሰብን አንቀጽ አድርጎ የያዘው መግቢያው ላይ በሀገራችን ኢትዮጵያ ውስጥ ዘላቂ ሰላምና ዋስትና ያለው ዲሞክራሲ እንዲሰፍን ኢኮኖሚያዊ ማህበራዊ እድገታችን እንዲፋጠን የራሳችን ድል በራሳችን የመወሰን መብታችን ተጠቅመን በነጻ ፍላጎታችን በህግ የበላይነት በራሳችን ፍቃድ ላይ የተመሰረተ አንድ የፖለቲካ ማህበረሰብ በጋራ ለመገንባት ቆርጠን በመነሳት ይህን ዓላማ ከግብ ለማድረስ የግለሰብና የብሔር ብሔረሰብ መሰረታዊ መብቶች መከበራቸው፣ የጾታ እኩልነት መረጋገጡ፣ ባህሎችና ሃይማኖቶች ካላንዳች ልዩነት እንዲራመዱ የማድረጉ አስፈላጊነት ጽኑ እምነታችን በመሆኑ ያለፈ የተዛባ ግንኙነታችንን አርመን መጪ የጋራ ድላችን መሰረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት በማረምና የጋራ ጥቅማችን በማሳደግ ላይ መሆኑን በመቀበል ይሄንን ህገ መንግስት አጽድቀናል ይላል። የቱ ነው ችግሩ? እንግዲህ ይሄን ያጸደቁት ብሔር ብሔረሰቦች ናቸው። ስለዚህ አንድም ኢትዮጵያዊ የሚባል ዜጋ እዚህ ውስጥ የለም። ብሔር ብሔረሰቦች የኢትዮጵያ ዜጋ አይደሉም? ከብሔር ብሔረሰቦች ነው ዜጋ የለም እዚህ ውስጥ። ብሔር ብሔረሰቦች የኢትዮጵያ ዜጋ አይደሉም? ዜጎች የተለያየ ብሔር፣ ባህል፣ ቋንቋ፣ እምነት አላቸው እንጂ ብሔር ብሔረሰብ ዜጋ ሊሆን አይችልም። ስለዚህ እናንተ የኢትዮጵያ ብሔር ብሔረሰቦች የኢትዮጵያ ዜጎች አይደለም ብላችሁ ታምናላችሁ? ዜጋ ነው ብሔር ብሔረሰብ ውስጥ ያለው። ዜጋ ከሆነ ብሔር ብሔረሰብ ሆኖ መጠቀሱ ምንድነው ችግሩ? ዜጋ መጀመሪያ ሳይኖር አሁን እኮ ብሔር ብሔረሰብ አጥር ተፈጥሮ ብሔረሰቦች ናቸው ሉዓላዊ የስልጣን ባለቤት፣ ብሔር ብሔረሰቦች ናቸው የሀገር ባለቤት። ህዝብ የስልጣን ባለቤት አይደለም። ዜጋ የስልጣን ባለቤት አይደለም። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው የሚለው። ስለዚህ ህዝብ የሉዓላዊ ስልጣን ባለቤት ነው በህገ መንግስቱ አገላለጽ መሰረት። በዛ ኮንቴክስት አይደለም። እናንተ ምን ብላችሁ ነው ይሄን መቅድም የምታስተካክሉት? እኛ የኢትዮጵያ ህዝብ ብለን ነው። የኢትዮጵያ ህዝብ ብላችሁ ዊ ዘ ፒፕል ኦፍ ኢትዮጵያ ብለን ነው። እሺ፣ እኔ በዚህ ህገ መንግስት ላይ ብሔር ብሔረሰብ ተብዬ መጠቀስ እፈልጋለሁ ለሚል የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰብ ብሎ መጠራት ለሚፈልግ ማህበረሰብ ምንድነው ምላሻችሁ? ዜጎች ባህላቸውን ቋንቋቸውን እንዲያዳብሩ አበክረን እንሰራለን። ብሔር ብሔረሰብ ተብለን መጠቀስ እንፈልጋለን ካሉስ? ዜጋ ሳይሆን ብሔረሰብ ሊሆን አይችልም። ሊትራሊ መብት የሚጀምረው ከዜጋ ነው። የፖለቲካ መብት የዜጎች መብት ነው። የአንድ ግለሰብ መብት ነው። የግለሰቦች መብት ድምር ነው የቡድን መብትን የሚፈጥረው እንጂ የቡድን መብት የግለሰብ መብት ሊሆን አይችልም። ስለዚህ ግለሰብ ይቀድማል። በቡድን ደረጃ እውቅና ይሰጠኝ በህገ መንግስቱ ብሎ ለሚመጣ ኢትዮጵያዊ መልስ የላቸውም ማለት ነው። ቡድን የሚመጣው ከግለሰብ ነው የሚመጣው። ቡድን ሆኖ ከመጣስ እንደዛ የሚል የፖለቲካ ፍልስፍና የለም። ግሩፕ ራይ ስለዚህ ቡድኑን አትቀበሉትም ማለት ነው። የቡድን መብቶች አሉ። ሴቶች መብት አላቸው፣ አሮጋን መብት አላቸው፣ ወጣቶች መብት አላቸው፣ እንዳንተ ጋዜጠኞች መብት አላቸው፣ ማንኛውም ፕሮፌሽናል ስሙ ያላቸው ሁሉም የቡድን መብቶች አሉ። ግን የቡድን መብት አገው፣ አኛዋ፣ ኢሮብ የሚባል የቡድን መብት ይዞ ለሚመጣስ የቡድን መብት ከግለሰብ መብት አይበልጥም ነው። የግለሰብ መብትን ሲያከብር የቡድን መብቶችም አብረው ይከበራሉ። ስለዚህ እኔ አገው ነኝ፣ አኛዋ ነኝ፣ አዊ ነኝ ብሎ ለሚመጣ ሰው መጀመሪያ ግለሰብ ሆነህና ነው የምትሉት? ግለሰብ መሆን አለብኝ። እኔ እኮ ግለሰብ ሁኜ በእኔ ውስጥ ሁሉም መብቶች አሉ። እምነቴ ያሉ፣ ባህሌ ያለ፣ ቋንቋ ያለ፣ ሙያ ያለ። እኔ የይልቃል መብት ሲከበር ይልቃል እንደ ዜጋ ሲታወቅ ይልቃል ለኢትዮጵያ ሕዝብ የፖለቲካ መሰረቱ አብሮ ሲሆንለት እንደ ግለሰብ የማይከበር የቡድን መብት የለም። እኔ ውስጥ የሌለ የቡድን መብት የለም። ስለዚህ የግለሰብ መብት መከበር የቡድን መብትንም አውቶማቲካሊ ያስከብራል ነው የሚለው። ህገ መንግስቱን ለማሻሻል የምትጠቀሙበት የህገ መንግስት ማሻሻያ ምን አይነት ነው? ይሄ ህገ መንግስት በአጠቃላይ ሪጂድ ከሚባሉ የህገ መንግስት አይነቶች ነው።
በምንም አይነት ሊሻሻል እድል ያልሰጠና ማይኖሪቲ ታይራኒ የአናሳዎች ጭቆና ያለበት ነው ይሄ። ስለዚህ ሊሆን ስለማይችል ያለው አማራጭ ደጋግመንም የምናነሳው ብሔራዊ እርቅ፣ ውይይት እና የሽግግር ጊዜ ያስፈልጋል ብለን ሁልጊዜም ስንል ኤክስትራ ኮንስቲቱሽናል አሜንድመንት ያስፈልጋል ብለን ነው። የህገ መንግስቱ አንቀጽ 104 እና የህገ መንግስቱ አንቀጽ 105 ህገ መንግስቱ ሊሻሻል የሚችልባቸውን ድንጋጌዎች አስቀምጧል። ለምን በሱ አታሻሽሉትም? እሱ ተግባራዊ ማድረግ አይቻልም። ለምን? አንደኛ ሁሉም 9ኙም ወይም አሁን ባሉት 10ሩም ክልሎች መስማማት አለባቸው። የእናንተ ሀሳብ 9 ወይም 10ሩ ክልሎች የሚስማሙበት አይደለም? ወይ ሁሉም መስማማት ላይ ፈልግ ይችላል ይሄ። ስለዚህ ሁሉም የማይስማማበት ማሻሻያ ነው የምታደርጉት? ሁሉም መስማማት ማለት ሜጆሪቲ መስማማት ማለት ነው እንጂ ሁሉም በምንም አይነት ነገር ውስጥ ሁሉም ማለት ይሄ ነገር እንግዲህ አሁን ለምሳሌ ያህል ብንወስድልህ 10 ክልሎች አሉ። ከ10ሩ ክልሎች ውስጥ አነስተኛ ቁጥር ያለው ክልል ሀረሬ ነው። 2 መቀመጫዎች አሉት። አጠቃላይ 547 ወንበር ውስጥ ያሉት ክልሎች በሙሉ ቢስማሙና 2 መቀመጫ ያለው የሀረሬ ክልል ባይፈቅድ ይሄን ህገ መንግስት ማሻሻል አይችልም ማለት ነው። ስለዚህ እናንተ የምትጠቀሙት የህገ መንግስት ማሻሻያ ስልት ምንድነው? ህገ መንግስቱ ከሚፈቅደው ውጭ የሚባለው ወይም ኤክስትራ ኮንስቲቱሽናል አሜንድመንት የሚባለው ነው። ህገ መንግስቱ ከሚፈቅደው ውጭ ህገ መንግስቱን ለማሻሻል ስትሄዱ ይሄ ህገ መንግስት እንዳይነካብኝ ብሎ የሚያስበው የፖለቲካ ቡድንና ማህበረሰብ ዝም ይላቸዋል ማለት አይችልም። ይሄ የዜግነት መብት ነው። ሁሉንም ዜጎች ይመለከታል። በአንድ ሀገር ውስጥ እስካለን ድረስ ህገ መንግስት ማለት የማህበረሰብ ውል ነው። ዜጎች ሁሉ ተስማምተው ለረጅም ጊዜ የሚጠቀሙበት በሂደት ውስጥ የሚሻሻል እንጂ አንድ ቡድን ስለፈለገው በእርግጥ የሚፈልገው አለ። የፓርቲያቸው ፕሮግራም ነው። ከግራ ርዕዮተ ዓለም የተቀዳ ነው። እኔን ግን እንደ ዜጋ አያውቀኝም። ስለዚህ በዚህ ሀገር ውስጥ ዜጋ ነው ይልቃል ብሎ እስካመነ ድረስና እኔን መሰሎችንም የዚህ ሀገር ዜጎች እስከሆነ ድረስ መብታችንን ማክበር አለበት። ስለዚህ በመቃብሬ ላይ የሚባል የፓርቲ ፕሮግራም ማምጣት እኔን እንደ ዜጋ ህገ መንግስቱ ስለማያውቀኝ መስተካከል አለበት ሲሉ እኔን ህገ መንግስቱ እንደ ብሔር የማያውቀኝ ከሆነ የሚመጣውን ህገ መንግስት አልቀበልም ቢል ምን ታደርጋላችሁ? ወይል እንደ ዜጋ ሲያቀኝ እንደ ብሔርም ያቀኛል እኮ። እኔ ውስጥ እኮ ብሔር አለኝ እኮ። እኔ ውስጥ እኮ ሃይማኖት አለኝ እኮ። እኔ ውስጥ የሌለ ነገር የቡድን መብት የለም። ብሔረሰብ አለኝ እኔ አይደለ እንዴ? ይልቃል ሃይማኖት አለኝ፣ ሙያ አለኝ፣ የቡድን መብቶች ሁሉ እኔ ውስጥ አሉ። እኔ ውስጥ የሌለ የቡድን መብት የሚባል የለም። ልዩነቱ መብት በዜግነት ላይ ነው። ሉዓላዊነት የህዝብ መብት ነው ነው። ይሄ ግን የሚለው አሁን የኢትዮጵያ ህገ መንግስት የኮንፌደራል ህገ መንግስት ነው። ብሔር ብሔረሰቦች የራሳቸው ታሪክ ያላቸው፣ የራሳቸው ማንነት ያላቸው፣ የራሳቸው መልክዓ ምድር ያላቸው ኢትዮጵያን እንደፈጠሯት አድርጎ ሲፈልጉም ያለምንም ቅድመ ሁኔታ እንደሚሄዱ አድርጎ የፈጠረ ነው። ይሄ ደግሞ ከረጅም ጊዜ የኢትዮጵያ ታሪክና የአገር ግንባታ ሂደት ጋር የማይሄድ ነጠላ ነገርን ብቻ የብሔረሰቦች መብት መከበር ስልህ የኔ መከበር ነው። ምንም ወዲያ የህገ መንግስቱ አንቀጽ 8 ላይ የዚህ ሀገር የሉዓላዊ ስልጣን ባለቤት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው ይላል። እናንተ የኢትዮጵያ ህዝብ ብላችሁ ነው መግለጽ የምትፈልጉት። እኔ የዚህ የሀገር የስልጣን ሉዓላዊ ባለቤትነቴ የሚረጋገጠው መጀመሪያ የብሔር ማንነቴ እውቅና ሲያገኝ ነው። እንደዚህ አይነት ህገ መንግስት እንዲቀጥል ወይም እንዲኖር ፈልጋለሁ ለሚል ማህበረሰብ ምንድነው ምላሻችሁ? ወል የቀደም እኮ ደጋግመን ተናገርን እኮ። አንደኛ ብሔረሰብ የሚሆነው የቡድን መብት ነው። የቡድን መብት ደግሞ ኢትስ አን ኢንተግራል ኦፍ ኢንዲቪጁዋል ራይትስ። ግለሰቦች ሲሰበሰቡ ቡድን ይሆናሉ፣ ማህበረሰብ ይሆናሉ፣ አገር ይሆናሉ፣ ዓለምን ይፈጥራሉ። ይሄ ማንኛውም ከቤተሰብ ጀምሮ ከግለሰብ ጀምሮ ያለ የማህበረሰብ እድገትና ስብስብ ታሪካዊ አመጣጥም ሆነ አገር የዜጎች ሁሉ ነው። አገር የህዝብ ነው። አገር የተወሰኑ ቡድኖች ነጠላ ድምር አይደለም። የህገ መንግስቱ አንቀጽ 104 የህገ መንግስት ማሻሻያ ማቅረብ የሚችለው የህዝብ ተወካዮች ምክር ቤት በ2/3 ድምጽ የደገፈው የፌዴሬሽን ምክር ቤት በ2/3 ድምጽ የደገፈው ከሆነ ነው ይላል። ለዚህም እኮ ነው እኛ የህገ መንግስቱ ከሚፈቅደው ውጭ ህገ መንግስቱ በጣም ስለዚህ እንዴትና ለማን ነው ማሻሻያውን የምታቀርቡት? ማሻሻያው የሚቀርበው በአጠቃላይ ለመጀመሪያ ሽግግር ያስፈልጋል ብለን ስንል አንድና ለመጨረሻ ጊዜ የተሰሩ የፖለቲካ ወንጀሎች የህገ መንግስት ማሻሻያ ማቅረቡን ህገ መንግስቱ ባለበት መንግስት ብትሆኑ ለማን ነው የምታቀርቡት? ህገ መንግስቱ እንደሚደነግገው ለህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት በኩል ነው ማለፍ ያለበት ወይም መቅረብ ያለበት በዛ ነው ይላል። እናንተ ምንድነው የምታረጉት? በዛ እንሄድምኛ ህገ መንግስቱ ቤት ነው የምትሄዱት። ህገ መንግስቱ በሚፈቅደው መሰረት አይሻሻልም። ስለዚህ ቤት ትሄዳላችሁ። ለማንና በማን ታቀርቡታላችሁ? ጊዜያዊ የሽግግር መንግስትና ሌላ ሞዳሊቲ መፈጠር አለበት። ተመርጣችሁ ጊዜያዊ የሽግግር መንግስት አቋቁማላችሁ። መጀመሪያ የምንጠራው እሱ ነው። ምክንያቱም ህገ መንግስቱ ራሱን በራሱ እንዳያሻሽል እናንተ ተመርጣችሁ ብታሸንፉ የሽግግር መንግስት ነው የምታቋቁሙት። ይሄ ምንም ጥያቄ የለውም። ከዛ ውጭ መሻሻል ስለማይችል ህገ መንግስቱ ማለት ነው።
ህገ መንግስቱ ራሱን በራሱ የሚያሻሽልበት መንገድ እንደሌለው ደግመን ደጋግመን ተናግረናል። ስለዚህ የተለየ የህገ መንግስት የማሻሻያ ዘዴ ግዴታ ለኢትዮጵያ ያስፈልጋታል። ይሄ ደግሞ ዴድሎክ ውስጥ በገቡ ሀገሮች ላይና መጀመሪያ ነገሮችን ትኩረት ውስጥ ሳይገቡ ሲመጣ ህገ መንግስት ሪጅድ ሲሆን በዚህ አይነት መንገድ መለወጥ የህገ መንግስት አጥኚዎች ሁሉ ያረጋገጡት መንገድ ነው። 8 ደቂቃ ተጠናቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ የኢኮኖሚ ጥያቄዎችን አስቀድሜ ጥያቄዎችን አነሳለሁኝ። የመጀመሪያው ጥያቄ የሚሆነው የዋጋ ግሽበት መባባስ ነው። ቀደም ሲል ያነሳሁትን ጥያቄ ደግሜ ጠጽፈዋለሁ። 18 በመቶ ነው አሁን ያለው አጠቃላይ የዋጋ ግሽበቱ። የምግብ ዋጋ ግሽበት 21.18 በመቶ ነው። በሚቀጥለው 5 ዓመት ይህን ቁጥር ታደርሱታላችሁና እንዴት ታስተካክሉታላችሁ? አቶ አማኑኤል ረዳ የኢዜማን ወክለው እርስዎ ናቸው በዚህ ሁለተኛው ምዕራፍ ላይ የተገኙት፣ መቀጠል ይችላሉ። የኢትዮጵያ ዜጎች ለማህበራዊ ፍትህ ተመርጦ መንግስት ሲሆን አሁን ያለውን በሁለት አሃዝ የሚቆጠር የሚለካ የዋጋ ንረት በነጠላ አሃዝ እንዲለካ ማድረግ ነው የሚፈልገው። ለዚህም የዋጋ ንረት መሰረታዊ ምንጮች ምንድናቸው የሚለውን በውል በመረዳት የሚከተሉትን ማስተካከያዎች ይወስዳል። መጀመሪያ ኢዜማ የሚከተለው አጠቃላይ የኢኮኖሚ ስርዓት የተቀናጀ የገበያ ኢኮኖሚ ሆኖ 5 አንጓዎች ያሉት ነው። የመጀመሪያው የህብረተሰቡን መሰረታዊ ፍላጎት ማሟላት ነው። ስለዚህ ግብርናና ማኒፋክቸሪንግ ትኩረት ይሰጣቸዋል። በሁለተኛ ደረጃ የስራ ፈጠራና ፍትሃዊ ሀብት ክፍፍልን ትኩረት አድርጎ ይሰራል። በሶስተኛ ደረጃ የገበያ ጉድለትን ማስተካከል፣ ከዋጋ ንረት የጸዳ ዘመናዊ ለውድድር የተጋለጠ የገበያ ስርዓት መፍጠርን ትኩረት አድርጎ ይሰራል። በአራተኛ ደረጃ ተወዳዳሪ የወጪ ንግድ ስርዓትን መገንባት፣ እንደዚሁም በአምስተኛ ደረጃ ሀገር በቀሉ የግል ክፍለ ኢኮኖሚ የኢኮኖሚ ዋነኛ ሞተር ሆኖ በአሁኑ ሰዓት ከመንግስት ከፓርቲ ድርጅቶች ከውጭ ባለሀብቶች ቀጥሎ ያለውን የአራተኝነት ደረጃ ወደ መሪነት እንዲያመጣ እናደርጋለን። በዚህ አግባብ በግብርናው ዘርፍ ላይ ያለን የምርታማነት ችግር ስር ነቀል በሆነ መንገድ ለመቀየር የሚከተሉትን እርምጃዎች እንወስዳለን። የመጀመሪያው ከመሬት ባለቤትነት ጋር ተያይዞ አርሶ አደሩን የካድሬና የመንግስት ጭሰኛ ያደረገው ስርዓት እንዲቀየር እንፈልጋለን። ህገ መንግስቱ የመሬት ስርትን በተመለከተ መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሀብት ነው ይላል። እናንተ መሬትን የግለሰብ የሚሸጥ የሚለወጥ ታደርጉታላችሁ። እንዴት አድርጋችሁ? ኢዜማ አሸንፎ መንግስት ሲሆን ህገ መንግስቱን በህዝበ ውሳኔ እንዲሻሻል እንደሚያደርግ በምርጫ ማኒፌስቶችን ገልጸናል። ስለዚህ የኢትዮጵያ ህዝብ ቃል የምንገባው ህገ መንግስቱ እንዲሻሻል ህዝበ ውሳኔ እናደርጋለን። ይሄንን ተቀብሎ የኢትዮጵያ ህዝብ ድምጽ ከሰጠን እና መንግስት ከሆንን ህገ መንግስቱ እንድናሻሽለው እየፈቀደልን ነው ማለት ነው። መሬት የግለሰብ መሆኑ የኑሮ ውድነትን እንዴት ሊያቃልለው ይችላል? ምርታማነትን ለማሳደግ አርሶ አደሩ በባለቤትነት በሙሉ መብት በሙሉነት ተሰምቶት ያለ ሀብቱን አሟጦ ያለ አቅሙን አሟጦ መሬት ላይ ኢንቨስት ማድረግ ይጠበቅበታል። መሬት የሚሸጥና የሚለወጥ ስርዓትን በሚጠቀሙ ሀገራት ለምሳሌ እንደ ደቡብ አፍሪካን ብንወስድ 20 በመቶ ባለጠጎች 80 በመቶ የሀገሪቱን መሬት ይዘው 80 በመቶውን አርሶ አደር የነበረ ሰው የከተማ ስራ አጥና ጭሰኛ አድርገውታል። ለኢትዮጵያ እንደዚህ አይነት ችግር እንዳይመጣ ስጋት አለ። መሬት ይሸጥና ሲለወጥ ያ እንዳይሆን ምንድነው ዋስትና የምትሰጡት? የኢትዮጵያ አርሶ አደር ብልህ ነው፣ አስተዋይ ነው። ሀገሪቱን እዚህ ያደረሳት በአዳፋ መዳፉ ኢኮኖሚውን አቅፎ ደግፎ ይዞ ነው። ሞኛ አይደለም። አርሶ አደሩን ማመዛዘን አይችልም ብለን አንኳሰን ልንመለከተው ይገባል ብለን እኔ አላምንም፣ ኢዜማም አያምንም። አርሶ አደሩ ጥቅሙን ያውቃል። መሬቱን ቢሸጥ ሊደርስበት የሚችለውን ጉዳት ያውቀዋል። እያልን ያለነው አርሶ አደሩ መሬት ካልሸጥ አይደለም፣ ሙሉ የባለቤትነት መብት ይሰጣው። መሬት እንዲሸጥ ካልፈለጋችሁ መሬት ለምን እንዲሸጥ ትፈልጋላችሁ? አርሶ አደሩ ይሄ የባለቤትነት መብት አለህ ማለት አንተ ቤት ቢኖርህ ቤትህን መሸጥ ትፈልጋለህ ማለት አይደለም። ሲያስፈልግህ ልትሸጠው ትችላለህ። ሲያስፈልግህ አንዳንድ ጊዜ ለምሳሌ ከአዲስ አበባ በቅርብ ርቀት ላይ ያሉ መሬቶች በግብርናው ዘርፍ የሚያመጡት ውጤትና እነዛን መሬቶች በሌላ ሴክተር ላይ እንዲውሉ ብናደርጋቸው በኢኮኖሚው ዘርፍ ሊያበረክቱ የሚችሉት አስተዋጽኦ በጣም ነው የሚለያየው። አርሶ አደሩ የመብት ባለቤት ስናደርገው ከሌሎች ባለሀብቶች ጋር በሽርክና መስራት ከፈለገ ይሰራል፣ በራሱ መስራት ከፈለገ ይሰራል። የመብት ባለቤት እናድርገው። መሬት እኮ ይሸጣል እዚህ ሀገር። አሁን የሚሸጠው ባለቤቱ መሆን አለበት ብለን የምንታገልለት አርሶ አደር ሳይሆን ካድሬና መንግስት ነው። አርሶ አደሩ ራሱ ቢሸጠው ምንድነው ችግሩ? ለምን ካድሬ ይሸጠዋል? ለምን መንግስት ይሸጠዋል? በማንፌስታችሁ ላይ ያስቀመጣችሁት